የዛሬ ኹጥባ ርዕሳችን ከፊት ለፊታችን ታላቅ ወር፣ የተከበረ ወር፣ የአላህ እንግዳ የተባለ ወር የመጣ ስለሆነ ይህ ወር ከመድረሱ በፊት መደረግ ያለባቸው ነገሮች አሉ። እነዚህም በተመለከተ ኢንሻአላህ ይሆናል ኹጥባው ማለት ነው። ረመዳን ሲመጣ ዝም ብሎ አይጠበቅም። ሰው እንግዳው እንኳን ሲመጣበት ቤቱን ያጸዳል፣ ጥሩ ልብስ ያዘጋጃል፣ ጥሩ ምግብ ያዘጋጃል፣ እንግዳ ሲመጣበት ማለት ነው። ረመዳን ደግሞ የአላህ እንግዳ መባሉ ራሱ የወሩን ትልቅነት የሚያመላክት ነው ማለት ነው። ስለዚህ ረመዳን ወር ሲመጣ ነቢዩ ሰለዋቱላሂ ወሰላሙ ዐለይህ ከመቼውም በላይ ካነ ዩበሽሩ አስሓበሁ ቢቁዱሚ ረመዳን፣ ረመዳን መጣላችሁ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ለሰሓቦቹ ያስተምሯቸው ነበረ። ሰሓቦቹን ያበስሯቸው ነበረ። ትልቅ ወር መጣላችሁ፣ ለአኺራ ትርፋማ የምትሆኑበት፣ ለአኺራ መልካምን ሥራ የሚሰሩበት፣ ትንሽ ሰርታችሁ ብዙ ምንዳ የምታገኙበት፣ ለወንጀላችሁ ምህረት የምታገኙበት፣ የአላህን ውዴታ የምታገኙበት ትልቅ ወር ወደ እናንተ የመጣ ነው። ፈከይፈ ተስተቅቢሉነሁ፣ ይህንን ወር እንዴት ነው የምትቀበሉት ብለው ነቢዩ ሰለላሁ ዐለይሂ ወሰለም ለሰሃቦች ያበስሯቸው ነበረ ማለት ነው። ረመዳን ሲመጣ ከረመዳን በፊት ከሚሰራቸው ስራዎች ትልቁና ዋናው አምና ያው ሰው ነው። ብዙ ዑዝሮች አሉ፣ ብዙ ምክንያቶች አሉ ሸሪዓ ያስቀመጣቸው ማለት ነው። እነዚህ ዑዝሮች ካሉ መብላት ለኛ ይፈቀዳል፣ ማፍጠር ይፈቀዳል። ከዛ በኋላ ግን ቀዳውን መክፈል ግዴታ ነው ማለት ነው። የተበላባቸውን ቀናቶች መክፈል ግዴታ ነው። ኢንሻአላህ ይሄን ኢንሻአላህ እንመለከታለን። አንድ ሰው ረመዳን ላይ ከበላ በሐላል በሆነ መንገድ ሸሪዓ በፈቀደው መንገድ ዑዝር ኖሮት ዑዝር ሸርዒ ማለት ነው፣ ሸሪዓዊ ምክንያት ኖሮት የበላ ሰው መብላት የሚያስችለው ሆነ ዑዝር ማለት ነው። መብላት የሚያስችለው ሆነ ወይም ጾም ማጥፋት የሚያስችለው ሆነ ዑዝር ኖሮት የበላ ሰው ይህ ሰው በሐራም ሳይሆን ለምሳሌ በሐራም የሚባለው ከባለቤቱ ጋር በረመዳን በቀኑ ክፍለ ጊዜ ረመዳን ጾመኛ ሆኖ የግብረ ስጋ ግንኙነት ከፈጸመ ይህ ትልቅ ወንጀል ነው። هذا محرم ይህ ሐራም ነው። ግን ለምሳሌ መንገደኛ ሆኖ ሰውየው ወይም በሽተኛ ሆኖ ሰውየው ወይም ሴቶች ከሆኑ ደግሞ የወር አበባ የመሳሰሉ ዑዝሮች አሉ። እነዚህ ከሆኑ እነዚህ ሰዎች ይበሉና ማለት ነው ረመዳን ላይ፣ ከዛ በሚቀጥለው ረመዳን ቀዳ መክፈል አለባቸው ማለት ነው። ወጀበ ዐለይህ ልቀዳ። ይህ ሰው ከበላ ረመዳን ላይ የበላበትን ቀን ቆጥሮ ረመዳን ከወጣ በኋላ ይህንን ቀን መክፈል አለበት። የቁል ለው ሱብሓነሁ ሊቀውሊላሂ ተዓላ ፈዒደቱ ሚን አያሚን ኡኽራ። አላህ ሱብሓነሁ ወተዓላ በሽተኛ የሆነ ሰው ጉዞ ላይ የነበረ ሰው ረመዳን ከወጣ በኋላ ባሉ ቀናቶች በመጾም ቀዳውን ያውጣ ብሎ አላህ ሱብሓነሁ ወተዓላ ተናግሯል ማለት ነው። ሌላው ምንድን ነው? ቀዳን ቶሎ መክፈል ተወዳጅ ነው። ዩስተሐቡ አልሙባደረቱ ቢልቀዳ ነው። ቀዳ ያለበት ሰው መጠበቅ የለበትም። ዑዝሩ ከበዛ ማይቀጥል ከሆነ ለምሳሌ ዑዝሩ የሚቀጥል እንዴት ነው? ረመዳን ላይ በሽተኛ ነበረ። ከዛ ረመዳን አለቀና ረመዳን አለቀ። ካለቀም በኋላ መጾም አልቻለም። ይህ ሰው አሁኑ በሽተኛ ሆነ። ያኒ እስተመር ዐለይሂ ልመረድ፣ በሽታው ቀጠለበት። እንደዛ ከሆነ ችግር የለውም። ግን በሽታው ከለቀቀው በኋላ ወይም ዑዝሩ ከተወገደ በኋላ ቶሎ ብሎ መጾሙ ቀዳ መውጣቱ ተወዳጅ ነው። ለምን? ለኢብራኢ ዚመቲሂ፣ ሰውየው ትከሻውን ንጹህ ማድረግ አለበት። ይሄ የአላህ ዒዳ ነው። የአላህ ዒዳ በጣም ከባድ ነው። እንኳን የአላህ ዒዳ የሰው ዒዳ ከባድ ነው። ስለዚህ የአላህን ዒዳ ቶሎ ብሎ ጾሞ መክፈሉ በጣም ተወዳጅ ነው። ቶሎ ብሎ ግን ይቻላል፣ ማዘግየት ይቻላል፣ ማዘግየትም ይቻላል፣ ማዘግየት ይቻላል። ግን ቶሎ መክፈሉ ግን ሱና ነው፣ ተወዳጅ ነው። ሊአነ አልቀዳ ያሕኪ አልአዳእ ነው። ቀዳ ማለት ሰውየው ቶሎ ብሎ ከፈጸመው ልክ እንደ ትኩስ ነው፣ በሰዓቱ እንደፈጸመው ነው የሚጻፍለት ማለት ነው። ስለዚህ ወኢን ለም የቅዲ ዐለል ፈውሪ፣ ግን ቶሎ ሰውየው መጾም ካልፈለገ ይህንን ጾም ማለት ነው ወጀበ ዐለይህ ልአዝሙ ቶሎ ብሎ ይህን ቀዳውን ለመክፈል በራሱ መወሰን አለበት ማለት ነው።
አሁን ላዘግየው እንጂ መጾም አይቀርም ብሎ በራሱ ላይ ቀዳ እንዳለበት ወስኖ መቀመጥ አለበት ማቆየት ከፈለገ ማለት ነው። ለምን ሊአነ ወቅቱሁ ሙወሰዕ ስለሆነ ሰፊ ሰዓት ስላለ ችግር የለውም ይሄ ማለት ነው። ግን ቶሎ መጾሙ ግን ተወዳጅ ነው ብያቸዋለሁ። ላኪን إذا لم يبق من شعبان إلا قدر ما عليه ምናልባት ሻዕባን ደግሞ ገብቶ ጠባብ ጊዜ ከሆነ ለጾሙ ማይበቃው ከሆነ ማዘግየት አይቻልም። ግን ከሻዕባን በፊት ግን ያሉ ወራቶች ለምሳሌ እነ ሙሐረም፣ ሰፈር ምናምን እነዚህን ማሳለፍ ይቻላል ማለት ነው። ሌላው ተታቡዕ እንደዚሁ ሱና ነው። ተታቡዕ አከታትሎ መጾም ሱና ነው። አንድ ሰው 5 ቀን ካለበት 5ቱን ቀን በተከታታይ ማለት ነው። አንድ ሰው 10 ቀን ካለበት 10ቱን ቀን በተከታታይ መጾሙ ደግሞ እነዚሁ ተወዳጅ ነው ማለት ነው። ለምን እንደዚህ የሚሆነው መቼ ነው? ወቅቱ ጠባብ ከሆነ ነው ማለት ነው። ጠባብ ካልሆነስ ችግር የለው፣ ሰኞ ሐሙስ እያለ መጾም ይችላል። ግን ወቅቱ ከጠበበ ግን አሁን በተለይ ሻዕባን ነው። አሁን ያለበት ሰዓት ሻዕባን ነው። ምናልባት ካለበት የቀዳ ቀናት የሚያንሰው ከሆነ በተከታታይ ጾሞ መጨረስ አለበት። ወላ የጁዙ ተአኺሩሁ ኢላ ማ ባዕደ ረመዳን አልአኸር ሊገይሪ ዑዝርን ያለ አንዳች ምክንያት ቀዳ ያለበት ሰው እስከ መጪው ረመዳን ድረስ መቆየት የለበትም ማለት ነው። ይሄ ከሆነ አደጋ ነው። ትርፍ ነገርኛ ጋር ሊመጣ ነው። ሊቀውሊ አኢሻ ረዲየላሁ ዐንሃ አኢሻ ስትናገር ምን ትላለች? ካነ የኩኑ ዐለየ ሰውም አለች፣ እኔ ላይ የጾም ቀዳ ይኖርብኝ ነበር አለች አይሻ ማለት ነው። ከዛ በኋላ ይሄንን ለመጾም አልችልም ነበር አለች። ኢላ ሻዕባን አዘገየውና ሻዕባን ላይ እጾም ነበረ። ምክንያቱም ምንድነው? ሊመካን ረሱልላህ ሰለላሁ ዐለይሂ ወሰለም ነቢዩ ከኔ ጋር ስላሉ አብረውኝ ስላሉ ምናልባት ሲፈልጉኝ ካጡኝ ብዬ በመስጋት እስከ ሻዕባን አቆየው ነበር። ከዛ በኋላ የሚበቃኝን ቀን እንትን ብዬ ሻዕባን ላይ እጾም ነበር ማለት። ይሄ ሐዲስ የዱሉ አላ ወቅት ልቀዳ የቀዳውን ጊዜ ማዘግየት እንደሚቻል የሚያመላክት ሐዲስ ነው ማለት ነው። ሌላው ምንድን ነው? ፈኢን አኸረ ልቀዳ አንድ ሰው ቀዳውን ካዘገየ ረመዳን እስኪመጣ አዘገየ አንድ ሰው ቀዳን ማለት ነው። ከዛ በኋላ ረመዳን መጥቶ ገባበት። ቀዳውን ይጾማል ወይስ ረመዳን ቢባል ረመዳን ነው የሚጾመው አዲሱን ማለት ነው። ይጾምና ከዛ በኋላ ያን ቀዳ ደግሞ ይከፍላል። ረመዳን ከወጣ በኋላ ይከፍላል። ወየቅዲ ማ ዐለይህ ባዕደሁ ከዛ በኋላ ያለውን ይከፍላል። ግን ዑዝሩ እስትምራር ካለው ነው። ለምሳሌ ሰውየው በሽተኛ ነበረ። ይሄ ረመዳን መጥቶ የሆነ አክል ቀን ሳይጾም አለፈው። ከዛ ደግሞ ለመጾም ደግሞ አልተመቸው አመመው። አሁንም ታሞ እስከ ዓመት ቆየ። ከዛ ረመዳን መጣበት። አሁንም ሳይሻለው ረመዳን ገባበት። ከዛ ይሄ ሰው ረመዳን ከወጣ በኋላ ቀዳ ሲያወጣው ምንም ከፋራ የለበትም ማለት ነው። ለምን? የቆየው ወይም ያዘገየው ቀዳውን በዑዝር ስለሆነ ማለት ነው። ያለ ዑዝር ከሆነ ግን ያቆየው ግን መጾም እየቻለ በኢንዝላልነት ካቆየው ግን ቀዳ የሚያወጣው ማል ከፋራ ነው። ከፋራ ለኩል የውም ሙድን ለየቀኑ አንዳንድ ፍኝ የሰጠ አው ኒስፉ ሰዓ ይባላል እየሰጠ ቀዳውን ይከፍላል ማለት ነው። አንድ ሰው ቀዳ ኖሮበት ከሞተ ምን ማድረግ አለበት? ወኢዛ ማተ ማ ዐለይህ ልቀዳ ቀብለ ዱኹል ረመዳን አልጀዲድ አንድ ሰው ቀዳ ነበረበት፣ ግን ይሄ ሰው ቀዳውን ሳይከፍል በመሃል ሞተ። ይህ ሰው ምንም የለበትም ማለት ነው። ለምን? ቀዳ ለማውጣት ሰፊ ጊዜ ስላለ አወጣለሁ ያ በንያ ላይ ያለ ሞተ አጋጣሚ ይህ ሰው ወንጀለኛ አይደለም። ፈላ ሸይአ ዐለይህ ለምን? ሊአነ ለሁ ተአኺሩሁ ፊ ትልከ ልፈትራ በዛ ሰዓት ማዘገየት ስለሚችል ማለት ነው። ወይም ማተ ባዕደ ረመዳን አልጀዲድ ወይም ደግሞ ከረመዳን በኋላ ሰውየው ሞተ፣ ይሄ ምንም የለበትም ማለት ነው። ለምሳሌ ሰውየው ቅድም እንዳልኳችሁ ዑዝር ነበረው፣ ምክንያት ነበረው። ግን ይሄ ሰው ይህን ጾም መክፈል እየቻለ ወይም መክፈል ኖሮበት ሳይከፍል ቆይና ከዛ በኋላ ረመዳን መጣበት ያለ ዑዝር፣ ለምሳሌ መረድ ወይም መንገድ እንደዚህ
حتى أدركه رمضان الجديد فلا شيء عليه بزيم صوم من لبتم فإن كان تأخره لغير عذر كون دقمو وجب عليه الكفارة قدم داركواتشو كفارة واجب بتال في تركته تركة مرت تتوت بموتو ገንዘብ ላይ ከፋራ ለሱ ይከፈራል ሰው ይሞታል ጾሙ የለም ግን ከፋራ ለሱ ለየቀኑ ለ5 ቀን 6 ቀን 10 ቀን ለበዛ መልክ ይከፈል ተማር ነው ሌላው ትልቁና ዋናው በዚህ ወር ሻዕባን ማለት ስለ ሻዕባን ላውራው ሻዕባን ማለት አንደኛ ዑለማዎች ምን ብለዋል እንደ ቀብልያ ሰላት ነው ብለዋል ለረመዳን ማለት ነው ሸዋልስ እንደ ባዕድያ ማለት ነው ሸዋል ማለት ሻዕባን ማለት ምን ማለት ነው ሻዕባን ማለት ለረመዳን የምንዘጋጅበት ወር ነው ሻዕባን ማለት ቀልባችን የምናጸዳበት ማለት ነው ከመቼም ራሳችን ለመልካም ስራ የምናዘጋጅበት ወር ነው ግን ትልቁ ይላሉ ዑለማዎቹ ቀልብን ማጽዳት ነው ይላሉ ቀልብ ነው ዋናው አላህ የሚመለከተው ቀልብን ነው አላህ የኛን አካል አላህ አይመለከትም አላህ የኛን መልክ አይመለከትም አላህ የኛን ሀብት አይመለከትም ቀልባችን ስለሆነ አንድ ሰው ቀልቡን ማጽዳት አለበት ይላሉ ቀልቡ ላይ መልፋት አለበት ይላሉ ለምን ቀልብ የሚባለው አላህ የሚፈራው ቀልብ ላይ ነው ተወኩል ቀልብ ላይ ነው ንያ ቀልብ ላይ ነው ቀልብ ካልተስተካከለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ሰለላሁ ዐለይሂ ወሰለም በሰው ልጆች አካል ላይ አንድ ቁራጭ ስጋ አለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ያቺ ቁራጭ ስጋ ካልተስተካከለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ስራው ሊበላሻል አሉ እሷ ደግሞ ካማረች ከተስተካከለች ደግሞ አሉ ነብዩ ሰለላሁ ዐለይሂ ወሰለም ስራ ሁሉ ያማረ ሆኖ አላህ ዘንድ ተቀባይነት ያገኛል አላ وهي القلب አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እችም ማናት አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀልቡናታል ቀልቡ ከላማረ ቀልባችን ካልጸዳ ሰላትን ቢሰገድ ሐጅም ቢደረግ ቁርአንም ቢቀራ የፈለገ ዘካ ቢወጣ የፈለገ ቢሆን ቀልባችን ካልተስተካከለ ወላሂ ዋጋ የለውም ማለት ነው ዋጋ የለውም ቀልባችን መጽዳት ያለበት ከምንድነው ይባል ደግሞ እሱን ተግራቸዋለሁ ከዛ በኋላ እናቆማለን ቀልባችን መጽዳት ያለበት ከምንድነው ከተባለ ሁላችንም ያለ በሽታ ነው ይሄ ማለት ነው ወደ 13 ናቸው እነሱ ነግራቸዋለሁ አንደኛው ምንድነው قال ابن القيم رحمه الله የተናገሩት ምን ላሉ في كتابه روض المحبين من الكتاب አላቸው በዛ ክታብ ምን ላሉ فامراض القلوب አሉ كلها من متابعه الهوى ይላሉ የቀልብ በሽታ ይላሉ ሁሉም ይመጣው ይላሉ ስሜትን በመከተል ነው ይላሉ እንዳለ ቀልብ በሽታ የቀልብ በሽታ የሚመጣው ስሜትን በመከተል ነው አሉ ከዛ በኋላ ዘረዘሩ ማለት ነው ምን ዘረዘሩ አንደኛው ሸክ ነው አሉ ጥርጣሬ ማለት ነው በአላህ ላይ መጠራጠር ቁርአን ላይ መጠራጠር በረሱል ላይ መጠራጠር ማለት ነው መጠራጠር ሁለተኛ ንፋቅ አስመሳይነት ማስመሰል አሉ ማስመሰል የቀልብ በሽታ ነው ጥርጣሬ የቀልብ በሽታ ነው ሌላው ሽርክ ነው በአላህ ላይ ማጋራት ቀልባችን ላይ ካለ ስራ ሁሉ ይወድማል አላህ አይቀበልም ሌላው ሪያ አሉ አርያ ለይውልኝ መስራት እንዴም ከቀልባችን እናውጣይን ሰው እንዲሰማልኝ መናገር ሰው እንዲያይልኝ መስራት ሰው እንዲያይልኝ መዘከር ቁርአን መቅራት ሐጅ ማድረግ ዘካ ማውጣት ለሪያ ማለት ነው ይሄም እንደዚሁ የቀልብ በሽታ ነው ይሄ ቀልብ ላይ ካለ አላህ ስራችን አይቀበለውም አሉ አምስተኛው ወልዑጅብ ነው ዑጅብ ማለት በራስ መገረም ማለት ነው እኔ እኮ ሰጋጅ ነኝ እኔ ዛክር ነኝ እኔ ቁርአን ቀሪ ነኝ እኔ ማሻአላህ መስጊድ እኮ አንድ ቀን ጀማዓ አሚልቶኝ አያውቅም ብሎ ሰውየው በራሱ የሚገረም ከሆነ በቃ ስራው ተበላሸ ማለት ነው በራስ መገረም ራስን ሞቅ ማድረግ ራስን ከፍ ማድረግ ሌላው ዝቅ ማድረግ ራሱን በቃ አስቦ ማቅረብ ማለት ነው ይሄ ከሆነ ይሄ በሽታ ቀልባችን ካለ ስራው ሁሉ ብላሽ ነው አሉ ማን ابن القيم ማለት ነው ሌላው ክብር ኩራት አሉ ኩራት ይላሉ ኩራት ምንድን ነው هو الترفع على الناس او هو التطاول على الناس በሰዎች ላይ ከፍ ማለት እዩኝ ማለት ራስን በንግግርም በምንም
ራስን መስቀል ማለት ነው ወደ ላይ ሌላውን መናቅ ማጣጣል ማ ሁወ ልክብሩ አሏቸው ሰሓቦች ነቢዩ ስ ሰለም ማ ሁወ ልክብሩ ያ ረሱላላህ ስለ ኩራት አስተምረውናል ኩራት ምንድን ነው አሏቸው ለነቢዩ ስ ሰለም እሳቸው ምን አሉ አልክብሩ አሉ ነቢዩ ስ ሰለም ሁወ ገምጡ ልሐቂ واحتقار الناس አሉ ነቢዩ ስ ሰለም ገምጡ ልሐቅ ማለት ነው ሐቅን መሸሽ ሐቅን መመለስ ቀልብህ ያወቀ ሐቅ ነው ቀልብህ አምኖበታል ግን ትመልሰዋለህ ይሄ ኩራት ነው ሽርክ ሲባል ሰዎች ይጠራሉ በቀልባቸው ያምኑ ግን አይቀበሉ ተውሂድ ሲባል ሰዎች በቀልባቸው ሐቅ እንደሆነ ያውቃሉ ግን አይቀበሉ ሐቅን ማይቀበል ሰው ኩራተኛ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ሁለተኛውስ ሰዎችን በትንሽ አይን መመልከት ሰዎችን መናቅ በአካሄዳቸው ይሁን በአለባበስ ይሁን በአነጋገር ይሁን በምን ይሁን ሰዎችን የሚንቅ ሰው ካለ ቀልባችን ላይ የሰውን ንቀት ካለብን ማለት ነው ሰዎች ምንንቅ ከሆነ ይሄ ኩራት ነው ይሄም ስለናበላሻል ረመዳን ሳይመጣ ይሄን ነገር ማጥዳት ያስፈልጋል ሌላው ፈኽር ይባላል ወልፈኽር ጉራ ማለት ነው ጉራ የማይሰራውን እሰራለሁ የሚል ማለት አለ የማይሰጠውን እሰጣለሁ እንዲያደርጋለሁ እንዲያደረኩ ብሎ ጉራ የሚነፋ ማለት ነው ጉራ የቀልብ በሽታ ነው ትልቅ በሽታ ይሄም ያለበት ሰው ስራውን አላህ አይቀበለውም ሌላው ወልቁኑጡ ምን ረሕመቲላህ ከአላህ ረሕመት ላይ ተስፋ መቁረጥ በቅኔ ዋጋ የለኝም ካሁን በኋላ እኔ ማረባ ሰው ነኝ ወንጀሌ በዝተዋል በምላሴ ማወራው ወንጀል በአካሌ ምሰራው ወንጀል በካሁን በኋላ እኔ ምንም ዋጋ የለኝም ማረባ ሰው ነኝ ብሎ ሰውየው ከአላህ እዝነት ከአላህ ረሕመት አላህ መሐሪ መሆኑን ዘንግቶ ከአላህ ረሕመት ራስን ቆርጦ መጣል ማለት ነው ከአላህ ረሕመት ተስፋ መቁረጥ ማለት ነው ይህም ትልቅ በሽታ ነው ከአላህ ረሕመት ተስፋ መቁረጥ የለብንም ሌላው ዘጠነኛው ወልቡግድ ነው ጥላቻ ወላሂ ጥላቻ ሰውን መጥላት ሚስትህን መጥላት ልጆችህን መጥላት ወንድሞችን መጥላት ወንድማት የሥጋ ወንድሞችን የሥጋ የዲን ወንድሞችን መጥላት ሙስሊሞች ማንኛውም ሰው ጥላቻ ላይ ጥላቻ የሚባል ነገር ላይ ካለ ይሄም የቀልብ በሽታ ነው ይሄን ማስወገድ አለብን حب ነው መሆን አለበት መዋረድ ነው እስላም ያስተማረው መፋቀር ነው እስላም ያስተማረው የኢማን ምናው ነብዩ ሰለላሁ ዐለይሂ ወሰለም ላ ተድኹሉ الجنة حتى تؤمنوا አሉ ነብዩ ሰለላሁ ዐለይሂ ወሰለም ولا تؤمنوا حتى تحابوا ማናቸውም እስከላመናችሁ ድረስ ጀነት አትገቡም አሉ ደሞ አታምኑ አሉ እስካልተፋቀራችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላ አድልኩም على شيء اذا فعلتم تعببتم ስለዚህ ወደ አንድ ነገር ላመላክታችሁ ያን ስትፈጽሙ መሐባም ያመጣላችሁ አሉ ነብዩ ባላ አው ይንገሩን አሏቸው አፍሹ ሰላማ በይነኩም በመሐከላችሁ ሰላምታን አብዙ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰላምታን በመሐከላችን ማብዛት ምን ያመጣል ኢማን ሙሉ ያደርጋል ማለት ነው ኢማን ደግሞ ሙሉ ከሆነ ደግሞ ምን ይገኛል ጀነት ይገኛል እንደዚህ ይህን ነገር ማስወገድ አለብን ጥላቻ መኖር የለብን ቀልባችን ላይ ሌላው አስረኛው ህዝብ ነው ምቀኝነት ማለት ነው هو تمني زوال نعمة الغير ማለት ነው ምቀኝ ምንድነው هو تمني زوال نعمة الغير የሌላ ሰው ጸጋ እንዲወድም መመኘት ማለት ነው ህዝብ ይባላል የሌላ ሰው ኒዕማ እንዲወገድ መመኘት ሀብታም ነው ጓደኛህ ነው ልጆች አሉ ልጆች ያምራሉ ልጆቹ ሀብት አለው ቤቱ ያምራል ምኑ ያምራል መኪና አለው ምን አለው ኢማን ደግሞ አለ በዚህ ማለት ችግር የለውም ይሄ በዚህ ሰው መቅናት ወይ ደግሞ ያ ነገር የሱ ጋር ያለው ኒዕማ እንዲወገድ መመኘት ይሄ ህዝብ ይባላል ምቀኝነት ማለት ነው ሐሰድ በእስልምና ቦታ የለው ሙስሊም እንደሚለው ማሻአላህ አይደለም የሚለው ማሻአላህ እየተማሩ ይሄን ነው አንድ በጣም የሚገርም ነገር ካያችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ማሻአላህ በሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ማሻአላህ ትርጉም አለው የራሱ እንዴት ተገኘ እንዴት ከኔ በለጠ እንዴት ከየተሻለ ብለን
ህዝብ ውስጥ መግባት የለብንም። ይሄም ትልቅ የሆነ የቀልብ በሽታ ነው። ሌላው መክር ነው። አልመክር መክር ምንድን ነው? በሰዎች ላይ ማሴር፣ በሰዎች ላይ ሴራ፣ ተደብቆ ማሴር፣ በሰዎች ላይ በምን ሰዎች ላይ ማሴር፣ ይሄ ትልቅ ወንጀል ነው። የቀልብ በሽታ ነው ማለት ነው። ይሄን ማስወገድ አለብን። ሌላው ሱኡ ዘን ነው። ሰዎችን ሁል ጊዜ በመጥፎ መጠራጠር፣ ሁል ጊዜ ምን አደረግብኝ ይሆን፣ ምን ይጥልብኝ ይሆን፣ ምን አመጣብኝ ብሎ ሁል ጊዜ ሰውን በመጥፎ መጠራጠር እንደዚሁ ትልቅ በሽታ ነው። ይሄን ከዚህም ራሳችን ማጽዳት አለብን ማለት ነው። እንግዲህ ያው መስማት ለመስራት ነው። እኔም ተናግሬ እናንተም ሰምታችሁ ካልሰራንበት ዋጋ የለውም ማለት ነው። ስለዚህ ይሄ ነገር ከሰማን በኋላ ላልሰሙ ሰዎች ማሰማት አለብን። በተለይ እህቶቻችን ቀዳ ካለባችሁ ቀዳውን ቶሎ ብላችሁ መክፈል አለብን። ዛሬ ሻዕባን 5 ነው የቀረው፣ በጣም ጥቂት ጊዜ ነው እና ስለዚህ ሴቶች በተለይ እህቶቻችን እናንተ ጋር ኡዝሩ ስለሚበዛ ቀዳ ካለባችሁ ቀዳውን ቆጥራችሁ መክፈል ይኖርባችኋል። ወንዶቹን ብንሆን ደግሞ መዘንጋት የለብንም። ታመን ወይም መንገደኛውን የበላንበት ቀን ካለ አስታውሰን ያን ቀን የአላህ ዒዳ ስለሆነ መክፈል ይኖርብናል ማለት ነው። ፈያ ዒባደላህ ፈሰሉ ወሰሊሙ ዐላ ነቢይኩም ወዐላ አሊሂ ወአስሓቢሂ አጅመዒን። اللهم اجعل في قلوبنا نورا وفي لساننا نورا ومن فوقنا نورا ومن تحتنا نورا وعن يميننا نورا وعن شمالنا نورا ومن بيننا نورا ومن خلفنا نورا برحمتك أرحم الراحمين. اللهم اجعل ممن غفرت لهم وغفرت لهم عفوت لهم ورديت عنهم وهرمتهم على النار برحمتك أرحم الراحمين. اللهم اجعلنا ممن كتبت لهم الجنة. اللهم إنا ندعوك باسمك الواحد الأحد الفرد الصمد. اللهم يا سميع الدعوات ويا مقيل العثرات ويا قاضي الحاجات برحمتك أرحم الراحمين. اللهم ربنا تقبل منا القليل وعفو عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير. اللهم ربنا تقبل منا إنك أنت السميع العليم وتب علينا يا مولانا إنك أنت التواب الرحيم وجد علينا يا مولانا إنك أنت الجواد الكريم. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم بلغنا رمضان، اللهم بلغنا رمضان، اللهم بلغنا رمضان، اللهم برجب وشعبان وبلغنا رمضان برحمتك أرحم الراحمين. فيا عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون.